እመቤታችን ቅድስት ድንግል ማርያም አንድያ ልጇን በመስቀል ላይ ሲሰቀል ምን ያህል መሪር ሐዘንን እንደተቀበለች ታውቃላችሁ? የመጋቢት 16 ድርሳነ ኪዳነ ምሕረት ልብ የሚነካና የእመቤታችንን ትልቅ ፍቅር የምናይበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል በመስቀል ላይ ችንካር ሲቀበል ቅድስት እናቱ በግርጌው ቆማ የእናት አንጀቷ በሐዘን ተቃጥሏል። አረጋዊ ስምዖን በነፍስሽ ሰይፍ ያርፋል ብሎ እንደተነበየው የልጇን መከራ ስታይ ያ መሪር ሐዘን ልቧን ሰነጠቀው። ይህ ድርሳን እመቤታችን ስለ ልጇ ስትል ያፈሰሰችውን እንባና የተቀበለችውን መከራ በሰፊው ያስረዳናል። ከዚህ ታላቅ ሐዘን ጀርባ እመቤታችን ለኛ የተቀበለችውን የምሕረት ቃል ኪዳን ጥልቅ ምስጢር ለመረዳት ቪዲዮውን እስከ መጨረሻው አብረን እንከታተል። ይህ መንፈሳዊና ልብ ሰባሪ ታሪክ ለሌሎች ክርስቲያኖችም እንዲደርስ አሁኑኑ ቪዲዮውን ላይክ እና ሼር ያድርጉ። እንዲሁም አዳዲስ መንፈሳዊ ትምህርቶችና ታሪኮች እንዳያመልጣችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን አሜን። ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቆማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። ስለ ልጇ መስቀልና ወደ መቃብርም መውረድ ስላለቀሰችው ልቅሱና ስለ ክብሯ የብህንሳ ሀገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። ወዳጆቼ ሆይ የአባቶች አለቃ ያዕቆብ ልቅሶ ዛሬ ታደሰ አለ። በድንግልና ጸንሳ በድንግልና ለወለደችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስም? መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? የድንግልና ጡቷን ላጠባችው ድንግል ማርያም ለምን አታለቅስ? በቤተልሔም በበረት ስለወለደችው ልጇ ድንግል ማርያም ለምን አታለቅስ? በማዕፀን 9 ወር ከ5 ቀን ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስ? ከሀገር ወደ ሀገር አዝላ ለተሰደደችው ልጅ ድንግል ማርያም ለምን አታለቅስ? ከቶ መቃብራቸው ላላየች ልጆቿ ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስ? የባለ መልካም ጽም ሽማግሌ ያዕቆብ ለቅሶ በብላቴናይቱ ድንግል ዘንድ ዛሬ ታደሰ። ወንድሞቹ ባሰሩት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ግን ልጇን በእንጨት መስቀል ላይ ተቸንክሮ አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍ ወንድሞቹ ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ግን በጎ ምክር በሌላቸው በአይሁድ መካከል ልብሱን ተገፎ ራቁቱን ሆኖ አየችው። ወንድሞቹ ዮሴፍን በ20 ብር ሲሸጡት ያዕቆብ አላየም። ድንግል ግን ይሁዳ ልጇን በ30 ብር ሲሸጠው አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ያዕቆብ አለቀሰ። አምላካዊ ደም ግን ድንግል ማርያም ስለ እርሱ በላዩ የምታለቅስበት በቀራንዮ ዓለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ለልጇ ያለበሱትን ሌላ ልብስ ነበረ። የራሱን ልብስ ግን እርስ በርሳቸው ተካፈሉት። የዮሴፍ ወንድሞች ወንድማቸውን ዮሴፍን በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን የጌታቸውን በሸጡት ጊዜ አላለቀሱም፣ አልተጸጸቱም። የያዕቆብ ልጆች ወንድማቸው በነገሰ ጊዜ ተደሰቱ። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ጊዜ ደስ አላላቸውም። ድንግል ሆይ በእውነት በልጅሽ መቃብር ላይ ልቅሶሽ ጣዕም ያለው አሳዛኝ ነበረ። ማርያም ሆይ ለምን ተቀምጠሻን? ምን ታደርጊያለሽ? ብለው የልጅሽን መስቀሉን በነገሩሽ ጊዜ በመላእክት መካከል ቃልሽ ያማረ ነበረ። እነሆ ልጅሽን በመኮንኑ ፊት አቁመውታል። የአይሁድ ሊቃናት ካህናትም ያሰቃዩታል፣ ያቃልሉታል። ማርያም ሆይ ምን ታደርጊያለሽ? እነሆ ልጅሽን በፍርድ አደባባይ መካከል ልብሱን ገፈው ያራቆቱት ነው። የኢያቄም ልጅ ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? እነሆ በኢየሩሳሌም ሜዳ የሚሰቀልበትን ግንድ ብቻውን ተሸክሟል፣ አንድ እንኳን ወደ እርሱ የሚቀርብ የለም። የሐና ርግብ ሆይ ለምን ተቀመጥሽ? የምትሰሪውስ ምንድን ነው? እነሆ ልጅሽን ሰቅለውት በቀራንዮ ቦታ ቆሟል። የዳዊት ዘር ሆይ ልጅሽን በመስቀል ላይ ለምን ከፍ ከፍ አደረጉት? እመቤቴ ድንግል ማርያም ሆይ በዮሐንስ ቤት ዛሬ በልቅሶሽ በእውነት ጣዕም ያለው ነበረ። እንዴት ስትይ
ወዮ ለዚህ መራራ ወሬ ነጋሪና ለኢዮብና እስራኤልስ ለተባለ ያዕቆብ ካረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ለዚህ ለክፉ ወሬ ወዮ። ልጄ ሆይ አገሩን ባቃጠሉ ጊዜ ለሎጥ ካረዱት መርዶ ያስጨንቃል። በእኔ ላይ የደረሰው ለዚህ አስጨናቂ ነገር ወዮ። ልጄ ሆይ ስለ ኃያላን እስራኤል ሞት ለዳዊት ካረዱት መርዶ ይበልጣል። በዚህ ክፉ ወሬ ወደ እኔ ለመጣው ለዚህ ወሬ ነጋሪ ወዮ። ልጄ ሆይ እነሆ ስታረጋጋኝ 30 ዓመት ይሆናል፣ ልገሥጽም አልተቻለኝም። ዛሬ ወደ እኔ ወሬ እስክመጣ ድረስ ወጥተህ እስከምትገባ አንዲት ሰዓት እንኳን አላመንኩም። ልጄ ሆይ ለሐዘኔ ሁሉ ምስክሬ ሰሎሜ ናት። እኔ ዳኛውን አየው ዘንድ ከቤቴ አልወጣም፣ በፈራጁም ፊት አልቆምም። ሌባውን ራሱን ሲቆርጡ ሽፍታውንም ይገድሉት ዘንድ ሲፈርዱበት አላየሁም። ከቶ ቀራኔውን አላየሁትም፣ የጎልጎታንም ቦታ አላውቅም። ሁልጊዜም በሚጣሉበት ቦታ አልቆምኩም። ልጄ ሆይ ክፉ የሆነ ፍርድን አላየሁም፣ በፍርድ አደባባይ ከቶ ለዘላለም አልቆምኩም። ልጄ ሆይ ያደረግኩብን ግፍ አላውቅም፣ እኔም በዮሐንስ ቤት ነበርኩኝ። ወዳጄ ሆይ በሊቀ ካህናቱ በሐና ግቢ የተቀበልከው ግፍ ወሬው መራራ ነው። ልጄ ሆይ ወዳጄ ሆይ ዛሬ ከኔ ላይ ነጻነቴን አስወገድክ። ስለ ልደት በናዝሬት መልካም የምስራች ነገሩኝ። ዛሬ ግን በኢየሩሳሌም ይህችን ክፉ መርዶ አረዱኝ። በዮሴፍ ቤት መልካም ዜና ደረሰኝ፣ በዮሐንስ ቤት ግን የሞት ዜና መጣብኝ። ልጄ ወዳጄ ሆይ እኔ በልቤ ደስ እያለኝ ተቀምጬ ነበረ። በየዕለቱ ፋሲካ ደርሷል፣ በዓሉንም እናከብር ዘንድ ወደ አገራችንም እንመለሳለን እያልኩ ነበር። የዚህ አይነት ፋሲካም ደረሰኝ። ልጄ ወዳጄ ሆይ በእንባና በሐዘን በዓሌ ወደ ልቅሶ ተመለስ። ፋሲኬም ወደ ልብ ሐዘን፣ ድንግልንም ልጇን ስላየችው ፍጹም ሐዘንና ልቅሶ አገኛት። በዮሐንስም ቤት ሳለች እንደገና ወደ ልቅሶ ተመልሳ ዮሐንስ ሆይ ወደ ቀራንዮ ትመራይ ዘንድ እማጸንሃለሁ አለች። ዮሐንስ ሆይ ከኔ ጋር ወደ ጎልጎታ ትሄድ ዘንድ እማጸንሃለሁ። ሌባን ሲሰቅሉት ወንበዴን ቸብቸቦን ሲቆርጡት አላየሁም። እንደ ወንበዴ ልጄን ወዳጄን በውስጡ የሰቀሉበትን ቦታ አይ ዘንድ ሀገሬን ክብሬን ትቼ በእግሬ እሄዳለሁ። ልጄ ሆይ ከወንድሞች አንድ እንኳን አብሮ የቆመ የለም፣ ወይም ስላንተ አንዲት ቃል የሚናገር የለም። ልጄ ሆይ በልጇ ላይ የእናት ሐዘን ሌላ ነው፣ ወዳጅም ስለ ወዳጁ የሚያዝነው ሌላ ነው። እናትም በተወዳጇ ልጇ ላይ ከልብ የምታዝነው ሐዘን ልዩ ነው። ወዳጅም ለወዳጁ ልዩ ሐዘን አዝኖ ያለቅሳል። ሐዘኔም በኢየሩሳሌም ካሉ ሰዎች ሁሉ ሐዘን ይጸናል። ልጄ ወዳጄ ሆይ ልቅሶዬ በእኔ ዘንድ ከተሰበሰቡት ሰዎች ሁሉ ልቅሶ ይበልጣል። ዮሐንስም ከለቅሶና ከሐዘን መጽናናትን እንደማትችል እርሱም ሊያረጋጋት እንደማይችል ባየ ጊዜ እርሷም ካላየሁት መጽናናት አልችልም እያለች ስለሆነ ዮሐንስም እኔ ካንቺ ጋር ወደ ቀራንዮ እሄዳለሁ፣ ታዩ ዘንድ ተነሺ እንሂድ አላት። ድንግልም ከዮሐንስ ቤት ወጥታ በኢየሩሳሌም ሜዳዎች ውስጥ በእግሯ ተጓዘች። ድንግልም ፈጥና ስትራመድ የሚያዩት ሰዎች እንዲህ የምታለቅስ ይቺ ማን ናት አሉ። እርስ በርሳቸውም ይነጋገሩ ነበር። ሌሎችም ከገበያ የምትሻውን ስትገዛ ከቶ ይቺንም አላየናትም ይሉ ነበር። ሌሎችም እርስ በርሳቸው ይቺ እንግዳ ናት፣ በአገር ውስጥም ያለ ማስተዋልን ትሄዳለችና ይሉ ነበር። የጌታ ኢየሱስ ደቀ መዝሙር እንደሆነ ዮሐንስን የሚያውቁት እንጃ ይቺ እናቱ ትሆናለች፣ በመስቀል ላይ ተሰቅሎ ታየው ዘንድ ትሮጣለች ይሉ ነበር። ሌሎችም ይቺ ዮሴፍ ሚስት ትሆናለች፣ ስለ ልጇም ወሬ ትነግረዋት ይሆናል ይሉ ነበር። ሌሎችም ደምግባቷ እንዴት ያምራል እዩ ይሉ ነበር። ሌሎችም በዚች ሀገር ከቶ እንደዚች ያለች አላየንም፣ መልኳም የልጇን መልክ ይሉ ነበር። በገበያ ውስጥ ያሉ ሰዎች ስለ እርሷ ይነጋገሩ ነበር። ነገሩም በገበያ ሁሉ ተሰማ። ሰሎሜም በኋላዋ ትከተላት ነበር። ሌሎችም ሴቶች ራሳቸውን ተከናንበው ይከተሏት ነበር። በልብ ከማዘን በቀር ምንም ወደ ቀኝም ሆነ ወደ ግራ መለስ ቀለስም አትልም ነበርና። ወደ ጎልጎታም በደረሰች ጊዜ ሰው ተጨናንቆ ተሰብስቦ አየች። በእንጨት መስቀል ላይ የተሰቀለውን ያዩት ዘንድ የተሰበሰቡትንም ብዙ ሕዝብና አሕዛብ ሰራዊትና የተጨናነቀውን ሰው አየች። በዚህ ልዩ በሆነው ስለ በግ ፋሲካው ከአርማይስጥ፣ ከባርቅ፣ ከሞዓብም፣ ከኮበርም፣ ከእስማኤል ልጆች አገር ሁሉና ከአውራጃው ሁሉ ወደ ኢየሩሳሌም የተሰበሰቡ ብዙዎች ነበሩ። ሕዝቡ ሁሉ ስላዩት አስደናቂ የሆነ ታላቅ ተአምር ተጨናንቀው እርስ በርሳቸው እነሆ በዚህ ሰው ላይ ክፉ ምክራቸውን በግፍ ፈጸሙ ይሉ ነበር። ሌሎችም እነሆ ብዙ ዘመናትን የዚህን ሰው ሞት ሲፈልጉ የነበሩ ናቸው ይሉ ነበር። ሌሎችም እነሆ ዛሬ ኃያልና ጽኑ ብርቱ ሰው ገደሉ ይሉ ነበር።
ሌሎችም በዚች ሀገር እውነተኛ ፍርድ ቢኖር ይህንን ባልገደሉ ነበር ይላሉ። ዳግመኛም እንደገና ሌሎች በአይሁድ ሁሉ ላይ ያነግሠው ዘንድ ስለ እርሱ ንጉሥ መልእክት የጻፈለት ይህ አይደለምን ይሉ ነበር። ስለዚህም ንጉሥ ሄሮድስ ይገድሉት ዘንድ አዘዘ አሉ። ሌሎቹም ስለ እርሱ ሳይሞት የወንድሙን ሚስት ነጥቆ ጎስቋላ ያደረገው ይህ ነው እያሉ ሄሮድስን ረገሙት። ዳግመኛም እነሆ ያለ ፍርድ ይህንን ገደለው አሉ። ድንግልም ስለ ጽኑ መከራዋ፣ ስለ ልቅሶዋ፣ ስለ ብዙ እንባዋ አንገቷን ወደ ምድር ደፍታ ነበር። ከተሰበሰቡት የአይሁድ ብዛት የተነሳ ታላቅ መጨናነቅ ነበርና የምትወደውን ልጇን ማየት አልቻለችም። ዮሐንስንም አየው ዘንድ ልጄ ወዳጄ ወዴት ነው? የተጨናነቀው ታላቅ ጉባኤ እንዳላዩ ከልክሎኛልና አለችው። ዮሐንስም በመስቀል ላይ ታየው ዘንድ ከምዕራብ እስከ ምስራቅ ባለው ጉባኤ ላይ ዓይኖችሽን ቀና አድርጊ አላት። ዓይኖቿንም ቀና አድርጋ አየችው። ደርሳም በቀኙ እስከ ቆመች ድረስ በጉባኤው ውስጥ መሄዷን አላቋረጠችም። እሱንም በመስቀል ላይ ሆኖ ታየው ነበር። ቸሩ ፈጣሪያችን የእናቱን ትሕትና አይቶ ዓይኖቹን ወደ ዮሐንስ አተኩሮ አንተ ሰው ይቺ እናትህ ናት አለው። እናቱንም አንቺ ሆይ ይህ ልጅሽ ነው አላት። ዮሐንስም ወደ ቤቱ ይወስዳት ዘንድ እጆቿን ደግፎ ያዛት። ድንግልም ዮሐንስ ሆይ በልጄ ላይ አለቅስ ዘንድ ተወኝ አለችው። እርሱ ያለ እህት ያለ ወንድም ብቸኛ ነውና ከእርሱ ፈጥነ አትለየኝ ብላ ተናገረች። ዮሐንስ ሆይ እርሱስ ምድራዊ አባት የለውም። ልጄ ሆይ በራስ ላይ ያለው የእሾህ ዘውድ መከራውን እንዳንተ አስታግሰው ዘንድ በራሴ ላይ ሊሆን በወደድኩ ነበረ። በወንድሜም ሁሉ የስቅላት ፍርድ የሚገባ ከሆነ ይሁዳ ሆይ ለምን አልሰቀልሁም? አንተ ሌባ ነበርክና። ከመሞታቸው በፊት ሽፍቶችን የሚያራቁታቸው ከሆነ ይሁዳ ሆይ ለምን አላራቆቱሁም? በሙዳየ ምጽዋት የገባውን የምትሰርቅ ሌባ ነበርክና። ዮሐንስ ሆይ ዛሬ በዚህ ጉባኤ መካከል ጉስቁልናዬን ተመልከት፣ በመከራው መድከሜን የልቤን ሐዘን ተመልከት። ፊቴን አይቼ እደሰት ዘንድ ተወኝ። ዮሐንስ ሆይ የድሃ አደግ ማደሪያ በሆነ በዚህ ተራራ ላይ ያለ ዛሬ አላየውምና በእርሱ ላይ አለቅስ ዘንድ ተወኝ። በመከራው ጊዜ የኢዮብ መኝታው ነበርና መከራዬ ከመከራው ይበልጣልና ይህችን ቦታ የድሆች ሁሉ መጠጊያ ናትና ከእርሷም መጠገብ ዘንድ ተወኝ። እኔ እናትና አባት ወይም ከሰው ወገን የለኝምና። በልጇ መስቀል ቀኝ ቆማ ሳለች ድንግል ሐዘኑ ጸንቶባት ነበርና ከብቻዋ ለቅሶ በቀርም ልቧ በሐዘን እጅግ ስለተነካ ያንን ታላቅ ጉባኤ መለስ ብላ አታይም ነበር። እንዲህም ሆነ ከዚያ ቆመው የነበሩ ሴቶች የኩዛ ሚስት ዮሐና፣ መግደላዊት ማርያም፣ ሰሎሜ እመቤታችን ድንግል ስትወድቅ አቅፈው ያነሷት ነበር። በእነዚህም ንጹሐን በሆኑ ሴቶች መካከል ልቅሷ ልብ የሚነካ አሳዛኝ እንጉርጉሮ ያለው ነበር። ስለ ልቅሷም ጣም ያለቅሱ ነበር። ከአይሁዱ ሴቶች የሆኑ ሌሎች ግን ስታለቅስ ልቅሷን የሰሙ እንዲህ ያሉ ተገዳደሯት። ከወለድሽው በ2 ዓመቱ በአንቺ ምክንያት ክንዳችን ልጃችንን ከማቀፍ ተለይቶ ነበርና በቀላችን ዛሬ በአንቺና በልጅሽ ላይ መጣ። ሄሮድስ ጋር የነበሩ የአይሁድ ታላላቆችም ይገድሉ ዘንድ ሄሮድስን ልብ ያስጨንቁ ነበር። እነርሱም ጲላጦስ ጌታ ኢየሱስን እንደሚወርደው ለሄሮድስ አመልክተው ነበርና ከአይሁዱም ብዙዎች ልንሰቅለው ብንሄድ አሕዛብ ይነሱብናል፣ ለጲላጦስም ምክር ከአንደበታችን ነጥቀው ይወስዱታልና አሁንም እንሰቅለው ዘንድ ትእዛዝንና ኃይልን ላክ አሉት። አይሁድ ስልጣኑና ጭፍሮቹን ከነሳቸው ጋር ይልክ ዘንድ ብዙ እጅ መንሻ ሰጥተውት ነበርና ስለዚህም ሥራ በዚች ቀን ጲላጦስ ከእርሱ ጋር አልወጣም። በእርሱም በአይሁድ መካከል ጸብ እንዳይሆን ጲላጦስና ሚስቱ ጌታ ኢየሱስን እንደራሳቸው ይወዱት ነበርና በጅራፍ ያስገረፈው እንዲህም ያደረገ አመፀኞች አይሁድን ደስ አሰኝተው ወዲያው ያለ ሞት እንዲፈቱት ነበረ እንጂ እንደሚሰቅሉ ታውቆ ቢሆን ጲላጦስ ይሰቅሉት ዘንድ ባልሰጣቸው ነበር። እርሱ ሚስቱና ልጆቹ ሆነው ለሞት ባላደረሱትም ነበር፣ ከቶ ፍርድን ባልፈረዱበትም ነበር። ዳግመኛም በሰንበት ማንም ማንን እንዳይፈውስ ይህንን ራሱ ጽኑ ያደረገ ሰው አንተ ብትቀጣልን እኛም ፈተን እንለቀዋለን ብለው በሐሰት በጲላጦስ ነገሩት እንጂ። በዚህም ሽንገላቸው ምክንያት ቃላቸው እውነት መስሎት ጲላጦስ ገረፈው። ዳግመኛም ከዚህ ሁሉ ወደ ጥንት ነገራችን እንመለስ። ድንግልም በልጇ ቀኝ ቆማ ነበረ። ዮሐንስም ወደ ቤቱ ሊወስዳት ወዶ ወደ እርሷ ቀረብ ብሎ ከእርሱ ጋር ትሄድ ዘንድ ለመናት። እርሷ ግን በልቅሶና በጩኸት በፍጹም ሐዘን ሆና ቆመች። ልጇን እንዲህ ያለች ወደ ሀገር ተመለሰች። ልጄ ሆይ በላይ በሰቀሉ መስቀል ላይ ስትውል በፍቅር እሰናበትሃለሁ። ብርሃንን ስለተመላው ምራቃቸው ስለተፉ በፊትህም እሰናበትሃለሁ።
በሁለት ወንበዴዎች መካከል የተሰቀልክ ንጉሥ ሆይ ለመራቆት እጅ እነሳለሁ፣ ሰላምታም አቀርብልሃለሁ። ልጄ ሆይ በጠላቶች እጅ ላለው ላከበረው ልብስም እጅ እነሳለሁ፣ ሰላምታ አቀርባለሁ። ልጄ ሆይ ከራስ በላይ ለተደፋው የእሾህ ዘውድ እጅ እየነሳው ሰላምታ አቀርብልሃለሁ። ይህንንና ይህን የመሰለ ለቅሶ እያለቀሰች እየጮኸች ወደ ዮሐንስ ቤት አደረሷት። እርሷም ከመጮህና ከማልቀስ ዝም አላለችም። ከልቅሶና ከሐዘኗ ብዛት የተነሳ ለዓይኖቿ ሽልብታ አልሰጠችም። ልመኗ በረከቷ ከኛ ጋር ለዘላለሙ ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።